ሰላም ክብራትና ክብራን ውድ የአዲስ ጤና ዩቲዩብ ቻናል ቤተሰቦች እንደምን አላችሁ? ዛሬ በሌላ ቪዲዮ ተገናኝተናል። በዚህ ቪዲዮ ላይ የምንመለከተው በእርግዝና ወቅት ላይ ሊኖር ስለሚገባ የመኝታ ሁኔታ የምናየው ይሆናል። ብዙ ነፍሰ ጡሮች እንግዲህ በተለይም ከ5ኛ ወር በኋላ ላይ በመኝታ ሁኔታ ጋር ተያይዞ እንግዲህ ብዙ ሲሰቃዩ ይስተዋላል። እናም ይሄ ከምን የመጣ ነው የሚለውን የምናየው ይሆናል። እንዲሁም ሊኖራችሁ ስለሚገባው ትክክለኛ አተኛኘትና በእናንተ ላይ እንዲሁም በህፃኑ ጤንነት ላይ ሊያመጡ የሚችሉ ችግሮችን የምናይ ይሆናል ማለት ነው። እንግዲህ ከዛ በፊት ሁላችሁም ይህንን ቪዲዮ ላይክ በማድረግ ጀምሩ። ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን በቀጥታ ወደ ጉዳይ ሳልፍ በእርግዝና ወቅት በተለይም በሁለተኛውና በሶስተኛው የእርግዝና ክፍለ ጊዜ ማለትም በወር ስናየው ከእርግዝና 4ኛው ወር ጀምሮ አንዲት ነፍሰ ጡር ሴት የምትተኛበት መንገድ ወይም ደግሞ አቅጣጫ በምቾቷና በህፃኑ ጤንነት ላይ ከፍተኛ ተጽዕኖ ሊያሳድር ይችላል። እንግዲህ ተመራጭ የሚባሉ አንዳንድ የአተኛኘቶች አቅጣጫዎች አሉ። ከነዚህ ውስጥም እንግዲህ እንደሚታወቀው ተመራጩ አቅጣጫ በግራ በኩል መተኛት ነው። እንግዲህ ምክንያቱም በግራ በኩል መተኛት ወደ ማህፀንና ወደ ህፃኑ የደም ፍሰትን ወይም ዝውውርን ያሻሽላል። እንዲሁም በሆድ ቀኝ በኩል የሚገኘው ጉበት ላይ ያለውን ጫና ይቀንሳል። ከዚህም በተጨማሪም የደም ዝውውርን በማሻሻል በእግርና በቅርጣት እንዲሁም በእጅ ላይ እብጠት እንዳይከሰት የሚረዳ ይሆናል ማለት ነው። በተለይም ከእብጠት ጋር ተያይዞ ደግሞ ተመራጭ አቅጣጫው በግራ በኩል መተኛት ነው ማለት ነው። እንግዲህ ብዙ እናቶች ይህንን ማድረግ ያስቸግራቸዋል። ነገር ግን ቀስ በቀስ ማለማመድ እንዲሁም ከኋላችሁ ትራስ በማድረግ ይህንን መለማመድ ወይም ደግሞ ይህንን አተኛኘት መልመድ ይኖርባችኋል ማለት ነው። እንደዚህ ስትተኙ እንግዲህ ሆዳችሁን፣ ጀርባችሁንና ጉልበታችሁን ለመደገፍ እንዲረዳችሁ የእርግዝና ትራስ ወይም ደግሞ መደበኛ ትራስን መጠቀም ይኖርባችኋል ማለት ነው። ሌላው እንግዲህ ሁለተኛው በጀርባ በኩል በፍጹም መተኛት የለባችሁም። በተለይም እንግዲህ ከ20ኛ ሳምንት በኋላ በፍጹም በጀርባችሁ መተኛት የለባችሁም። ምክንያቱም በማደግ ላይ ያለው ማህፀን ትልቁን የደም ስር ቬና ካቫን በመጫን ወደ ህፃኑ የሚሄደውን የደም ዝውውር እንዲቀንስ ያደርጋል ማለት ነው። እንዲሁም በእናቲቱ ላይ ማቅለሽለሽን ወይም ደግሞ የትንፋሽ ማጠርን የሚያስከትል ይሆናል ማለት ነው። ከዚህም በተጨማሪም እንግዲህ በጀርባችሁ መተኛት የጀርባ ህመምና የምግብ መፍጫ ስርዓትን ችግር ሊያስከትል ይችላል ማለት ነው። ስለዚህ በጣም ልትታገሉት ከሚገባው ጉዳይ መካከል በእርግዝና ወቅት ላይ በጀርባ በኩል መተኛትን ነው። ይሄ እንግዲህ በህፃኑም ሆነ በእናንቱ ላይ ከባድ እንግዲህ ህመም ሊያመጣ ስለሚችል ማቆም ያለባችሁ ጉዳይ ነው። በተለይም ከ20ኛ ሳምንት በኋላ ማለት ነው። 20ኛ ሳምንት ማለት 5ኛ ወር ነው። ከዚህ ወር በኋላ እንግዲህ በፍጹም በጀርባችሁ መተኛት የለባችሁ ማለት ነው። ሌላው እንግዲህ ሶስተኛው አማራጭ እንግዲህ በቀኝ በኩል መተኛት ነው። ይህ አተኛኘት እንግዲህ አቅጣጫ በግራ በኩል ከመተኛት ጋር ሲነጻጸር በትንሹም ቢሆን በጉበት ላይ ያለው ጫና ሊጨምር ቢችልም በጥቅሉ ሲታይ ግን ደህንነቱ የተጠበቀ ወይም ደግሞ ምንም ጉዳት የማያስከትል ነው ማለት ነው። እንግዲህ በግራ በኩል መተኛት ካልሆነላችሁ ሌላኛው አማራጭ እንግዲህ በቀኝ በኩል መተኛት ነው ማለት ነው። ካልቻላችሁ ነው እንግዲህ ይሄም መሆን ያለበት ማለት ነው። ሌላው እንግዲህ ያው በሆድ በኩል መተኛት ነው። በእርግዝና የመጀመሪያ ደረጃዎች ወቅት በሆድ በኩል መተኛት አስተማማኝና ምቹ ነው። ነገር ግን ሆዳችሁ እያደገ ወይም ደግሞ በመጠን እየጨመረ ሲሄድ ይህ አቅጣጫ ተግባራዊ ሊሆን የማይችል ይሆናል ማለት ነው። እንግዲህ ከነዚህ በተጨማሪም እንግዲህ በአተኛኛታችሁ ወቅት ትራሶችን መጠቀም አስፈላጊ ነው። በተለይም ከሆድ በታች ወይም ደግሞ በጉልበት መካከል ትራስ መጠቀም ተጨማሪ ምቾትን ይሰጣል። ሌላው የላይኛውን የሰውነት ክፍል ከፍ ማድረግ ይኖርባችኋል። በተለይ ይሄ የሚጠቅመው ቃር ካጋጠማችሁ የላይኛውን የሰውነት ክፍል በትንሹ ከፍ በማድረግ ቃሩን ለማስቆም ይረዳል ማለት ነው። ስለዚህ የላይኛውን የሰውነት ክፍል ትራስ ትንሽ በመጨመር የላይኛውን የሰውነት ክፍል ከፍ ማድረግ የምትችሉ ይሆናል ማለት ነው። ሌላው ምቹ ፍራሽ መምራት ወሳኙ ጉዳይ ነው። ጠንካራና ድጋፍ የሚሰጥ ፍራሽ ከጀርባ ህመምን ለመቀነስ ይረዳል ማለት ነው። ስለዚህ ፍራሽም ሌላኛው ወሳኙ ጉዳይ ነው ማለት ነው። ሌላው እርጥበትን መጠበቅ ነው። ነገር ግን የፈሳሽ አወሳሰድን መገደብ ይኖርባችኋል። በተለይም በምሽት ወይም ሌሊት ላይ ወደ መታጠቢያ ቤት የሚደረግ ጉዞን ወይም ምልልስን ለመቀነስ ይረዳል ማለት ነው። ስለዚህ እርጥበትን መጠበቁ ወሳኝ ጉዳይ ነው። ስትተኙ ውሃ መጠጣት አስፈላጊ ስለሆነ በቀን 2 ሊትር ውሃ መጠጣት አስፈላጊ ነው። የመኝታ ሰዓት እየቀረበ ሲመጣ ግን ውሃ መጠጣታችሁን መቀነስ ይኖርባችኋል ማለት ነው። ምክንያቱም እንግዲህ የእንቅልፍ ሰዓታችሁ እንዳይራበሽ ማለት ነው። በአጠቃላይ እንግዲህ የምቾት ማጣት፣ የእንቅልፍ መዛባት ወይም ደግሞ የእንቅልፍ ማጣት ከቀጠለ የግል ምክር ለማግኘት የጤና ባለሙያ ወይም ሐኪም ማማከር አስፈላጊ ነው። በጣም በእርግዝና ወቅት ላይ እንቅልፍ ወሳኙ ጉዳይ ስለሆነ በቂ እንቅልፍ ማግኘት ይኖርባችኋል ማለት ነው። በአጠቃላይ በመጨረሻዎቹ የእርግዝና ሳምንታት በጀርባችሁ መተኛት በፍጹም አይመከርም።
ምክንያቱም የማህፀን ክብደት የደም ቧንቧዎችን በመጫን ወደ ልብ የሚሄደውን የደም ፍሰት ስለሚቀንሰው ነው። በአብዛኛው የሚመከረው የአተኛኘት አቅጣጫ በግራ በኩል ሲሆን በደም ቅዳና በደም መለስ ላይ የሚደርስን ጫና የሚቀንስ ይሆናል ማለት ነው። እንግዲህ ከቆይታ በኋላ ድካምና ቁስለት ሊኖር ስለሚችል ወደ ተቃራኒ አቅጣጫ መገላበጥ አስፈላጊ ይሆናል። ይህም እንግዲህ በቀኝ በኩል መተኛት ተመራጭ ያደርገዋል ማለት ነው። ነገር ግን የምቾት ማጣት ስሜት ከተሰማችሁ ተመልሳችሁ እዛው በግራ በኩል መተኛት የምትችሉ ይሆናል ማለት ነው። እንደ አጠቃላይ ግን ጥንቃቄ ማድረግ ያለባችሁ ነገር በመጀመሪያዎቹ የእርግዝና ወቅት በቀኝ በኩል መተኛት ጥሩ ነው። ነገር ግን በማህፀን መጠን ለመተለቅ ምክንያት ይበልጥ ተመራጭ አይደለም ማለት ነው። ስለዚህ በቀኝ በኩል በመተኙበት ወቅት ጉበታችሁ ላይ ጫና ስለሚፈጥር ይህ ጉበት በትክክል ተግባሩ እንዳይዋጣ ያደርገዋል ማለት ነው። ስለዚህ በእርግዝና ወቅት በጎን በኩል ወይም በጎን አቅጣጫ መተኛት በጣም ተመራጭ ነው። በእርግዝና ወቅት በቀኝ በኩል መተኛት ችግር የለውም። ነገር ግን በግራ በኩል መተኛት በጣም ተመራጭ ነው። ተመራጭ የሆነበትም ዋና ምክንያት ለህፃኑ አስፈላጊ የሆኑ ንጥረ ነገሮችን ለማድረስ የተሻለ የደም ዝውውር ስለሚኖር ነው። በተጨማሪም በጉበት ላይ የሚደርሰውን ክብደት ጫና ይከላከላል ማለት ነው። እንግዲህ ልታቆሙት የሚገባው አተኛኘት እንግዲህ በጀርባ መተኛት ነው። በእርግዝናችሁ ጊዜያችሁ በጨመረ ቁጥር ይህ አቅጣጫ አመቺ ወይም ደግሞ ተስማሚ አይደለም። ምክንያቱም የሆዳችሁ ክብደት በዋና ዋና የደም ቧንቧዎች ላይ ተጨማሪ ግፊት በመፍጠር ለእናንተም ሆነ ለህፃኑ ዝቅተኛ የደም ዝውውር እንዲኖር የሚያደርግ ይሆናል ማለት ነው። በተጨማሪም በጀርባ መተኛት ከአተነፋፈስ፣ ከምግብ መፈጨትና ከኪንታሮት እንዲሁም ከጀርባ ህመም ጋር ችግር ሊያያዝ ስለሚችል በጀርባችሁ መተኛት የለባችሁ ማለት ነው። እንግዲህ በሆድ መተኛትም አስፈላጊ አይደለም ማለት ነው። የትንፋሽ ማጠር ካጋጠማችሁ ደረታችሁ ከፍ ለማድረግ ተጨማሪ ትራስ መጠቀም ይኖርባችኋል እንደነገርኳችሁ። የጀርባ ህመም ስሜት ከተሰማችሁ ደግሞ በግራ ወይም ደግሞ ቀኝ ጎናችሁ በመተኛት ከሆዳችሁ ስር ትራስ ማስገባት ይኖራል። እንዲሁም ጉልበታችሁ መካከልም ትራስ ማስገባት አስፈላጊ ነው። ከጎን ወደ ጀርባ ወይም ደግሞ ወደፊት የምትገላበጡበት ወቅት ምንም ስጋት ሊገባችሁ አይገባም ማለት ነው። ከዚህ በተጨማሪም አንዳንድ ጊዜ ለመገላበጥ በየደቂቃው ከመንቃት ይልቅ ሰውነታችሁ ወደሚመቸው አቅጣጫ እንዲገላበጥ መፍቀድ አስፈላጊ ነው ማለት ነው። እንግዲህ ውድ ቤተሰቦች ከዚህ ጋር ተያይዞ ማንኛውም ጥያቄ ካላችሁ ከታች በኮሜንት ማስፈሪያው ላይ ማስቀመጥ የምትችሉ ይሆናል ማለት ነው። ለዛሬ የነበረኝ አጭር መረጃ ይህንን ይመስላል። እስከ ቪዲዮ ፍጻሜ አብራችሁኝ ስለነበራችሁ እጅግ በጣም አመሰግናለሁ። ይህንን ቪዲዮ ላይክ እና ሼር በማድረግ ሌሎችንም አስተምሩላችኋለሁ። በቀጣይ እንግዲህ በሌሎች ቪዲዮዎች የምንገናኝ ይሆናል። እስከዛው በያላችሁበት ፈጣሪ ሰላሙን ያብዛላችሁ። ደህና ሁኑ። ቻው።